ትላንትና አንተ ምን ሰው ይላክ? ምን ነው ምን ሆነች? አሪፍ ልጅ ነች ናት ብለህ አይደል? ኧረ በእናትህ እንዴ እኔ እንደዚህ መሆኗን አላወኩም ነበር እኮ። እና አስቀየመች እንዴ? ኧረ በጣም ይቅርታ። አስቀየመች ትላለህ? በላንተ ሁለተኛ እንደዚህ ነው እንዳልክ። እኔ እኮ ፎቶዋን አይተህ ስለተመቸች አሪፍ ልጅ ብዬ ነው የላኩልህ። ኧረ ምን ፎቶና እሷ ምንም አይገናኙም አንተ። እንግዲህ የሴቶች ነገር ታውቀው የለ ፎቶ ላይ ያው በሜካፕ ምናምን ይሆናል። ይቅርታ በሚቀጥለው አስተካክላለሁ። በላውን እሺ፣ ግን ሁለተኛ እንደዚህ ነው እንዳልክ። ይቅርታ በልሽ ለማታ ለማንኛውም ለዛሬ ማዘጋጀሽ አሉ አሪፍ ሴቶች አታስብ። በቃሽ። እንዴት አደርሽ? እንዴት ነህ? ምን ወደ ቤት ይገኝ? ክላስ ልገባ ነው። እንዴ እኔ ስመጣ አንቺ ብትወጪ ነው? አዎ። እኔ የምልህ ግን ምን ሆነ ነው ሰሞኑን ውጭ ማደርገው አብዝተህ? ምን እየተቆጣጠርሽኝ ነው? አይ እንደዛ ነው። ያው የስራ ጉዳይ ስለሆነብኝ ነው እንጂ እኔም ውጭ ማደርገው ፈልጌያለሁ። እሺ በቃ አሁን ረፍዶብኛል። እሺ እሺ ደህና ዋል። እሺ ደህና አንቺ ሰማሽ እንዴ? ምን? እቺ ቃል ኪዳን የምትባለው አናቷ ምን ሆነች ደግሞ? ይሄ ከተለያዩ ወንዶች ጋር የምታድረው ሲባል ሰማሁ። እንዴ ይሄ እንዴት ልበልሽ ከሹገር ዳዲዎች ጋር ምናምን ነገር ከነሱ ጋር የምታድረው ምናምን ሲባል ሰማሁ። ከዛስ በቃ በዛ ነው የምትደረደረው ማለት የምትኖረው። ወይኔ እቺ ልጅ ምን አስባ ነው ግን? እኔ እንጃ። እኔ ቦን ግን መቼም ቢሆን አላረገውም። ትሽ እንዴ አንቺ ያምሻል እንዴ? በዚህ እንደው ብሞሽ ይሻልሻል። ሲያስጠላ። ሄሎ ሄሎ፣ እንዴት ነህ? አለሁ። እንዴት ነህ? ሰላም ነው። ማታ እንዴት ነው ተመቸችህ? ኧረ እባክህ ምን ማታ ይላክልኝ ሲሉ እንዴት? አንተ ምንድን ነው ይላክልኝ? ምን አይነት ሴት ነው ይላክልኝ? ምንም አትሆንም። ኧረ በእናትህ እኔ መርጬ ነው ቀሽት ልጅ የላኩልህ። አንተ ቀሽት ደግሞ ሀየወት ጋር እንዴ? በእናትህ አሁን ሌላ ሴት ፈልግልኝ። የማታዋ ልጅ ካልተመቸችማ ሌላ አሪፍ ልጅ አለች፣ እሷን እልክልሃለሁ። እሺ፣ ግን ከመወሰኔ በፊት ፎቶዎቹ አላክልኝ። ኧረ ምንም ጣጣ የለውም። አሁን ነው የምልክልህ፣ መልሰህ ነው የምትደውለው። በልሽ፣ እጠብቃለሁ። እሺ በል። ሽሞት አንተ ምን ፎቶ ነው ደግሞ ይላክልኝ? ታዲያ እኔ ምን አልኩኝ? መልሰህ ትደውላለህ አይደል ያልኩት። ተመቸችካ እንዴ? በጣም እንጂ። አሁን ለማንኛውም ለማታ በደንብ አዘጋጅልኝ። እሺ? ኧረ አታስብ፣ አዘጋጃታለሁ። በቃ ያው አንተ ላይ ትየዋለሁ። አደራ አታስብ፣ አንተ መለዋ ላይ ብቻ ስጨነቅ። ችግር የለም፣ ስለሱ አታስብ። ማርቲ፣ አቤት። ምንድን ነው እንደዚህ የሚያሳስብሽ? አይ ቅድም እኮ ከአንድ ጓደኛዬ ጋር ስለሆነ ነገር ነው። ይህን የሚያሳስብ ነገር ምንድን ነው ማለት? ኦኬ፣ እኛ ትምህርት ቤት የማየው ነገር ያለ ሰምቼ ነው። ስለዚህ ምንድን ነው የሚሆን ነገር? የሆነ ከእኛ ትምህርት ቤት እየወሰዱ ለሹገር ዳዲዎች የሚሰጡ ደላሎች አሉ። በጣም ያስጠላል። ኧረ እባክሽ እንደዚህ የሚያደርጉ ሰዎች አሉ።
ዝወራ ነው። በጣም ነው ያሳፍረው። ግን እንዴት እንደዚህ አይነት ነገር ያደረገው? ምንም ቢሆን እኮ እንደዚህ ማድረግ ነበረባችሁ። በተለይ ደግሞ አንድ ጓደኛችን እሷም መሳሰል ውስጥ ጭራሽ ጓደኛሽም እንደዚህ አይነት ስራ ውስጥ አለችበት። አደራሽን አንቺን ግን እንደዚህ አይነት ስራ ውስጥ ባገኝሽ የሚፈጠረውን ታውቂያለሽ አይደል? ኧረ ወንድሜ እኔ ምን አጣሁ? ደግሞ ቢጎልብኝም እንደዚህ አይነት ስራ ውስጥ እንግዲህ በቃ ያላደረ እኔ ልወጣ። ወዴት ነው? የጓደኛዬ እናት ታማ እሱ ሆስፒታል ሄደችው እና ያው እዛው ማድረስ ስላለብኝ ከእሱ ጋር አድር። በቃ አብረን እንሂድ። አይ ለምን ትሄጃለሽ? እዚሁ ነገም ደግሞ ክላስ አለብሽ አይደል? ስለዚህ ረፍት አድርጊ። እኔ ደግሞ እሺ በሽ ደግሞ በሩና በርብዝሽ የሚያስፈልግሽ ነገር ካለ ደግሞ እሺ። እኔ ግን የባለፈው ነገር ውስጤን እየከነከነ ነው። ምኑ? ይሄ ከየትምህርት ቤቱ ሴቶችን እያደኑ የሚያባልጉ ወንዶች ናቸው። ሴቶች ምን አድርጉ ብለሽ ነው? ገንዘብ ፍለጋ ነው። አረ ወደዛ ምንም ቢሆን እንደዚህ ማድረግማ የለባቸው። አንቺ ባክሽ አንቀባሮ የሚያኖርሽ ወንድ መስላለሽ ነው እንዴ የምትይው? አረ እኔ ወንድሜም ባይኖር እንደዚህ አይነት ስራ ውስጥ አልገባም። ግን እኮ ወንድምሽን አላውቀውም። ባውቀው ደስ ይለኛል። ኦኬ አላስተዋወቆችም ለካ። በቃ አንድ ቀን አስተዋወቃቸዋለሁ። እሺ ሄሎ ሄሎ፣ እንዴት ነህ? አለሁ። እንዴት ነህ? ድምፅህ ከራሱ እኮ ተመቸቻ? አሪፍ ነበር። አዳር በእናትህ ደስ ሲል እኮ ዛሬ ምን አይነት ልጅ ነው የላከችልኝ? ማለት ተመቸቻ እንዴ? በጣም እንጂ። ያው ባለፈው ከወቀስከኝ በኋላ እኮ ደህና ሴት ነው እያዘጋጀሁ እየላኩልህ ያሉት። አይ ጥሩ ነው። አረ ይልመድብሽ። ሁሌ እንደዚህ አይነት ሰው ላክልኝሽ። አረ ምንም ጣጣ የለውም፣ አታስብ። ታዲያ ከዚህ በኋላ ማለት ነው የቀዘቀዙ እንዳልክልኝ። አረ ምንም አታስብ፣ ትኩሷን ነው የምልክልህ። በል በቃ እሺ። ለማታም ያው እንደተለመደው እሺ። አታስብ፣ በቃ ጣጣ የለውም። በል እሺ በቃ ምን ይሻላችኋል? እባክሽ ጭራሽ ብሱባችኋል። በቃ ዛሬ ማታ ስትሄድ አብረን ሄደን እንጠይቃቸዋለን። ኧረ ምን ያስቸኩልሻል? ሌላ ጊዜ ከሆስፒታል ሲወጡ በቤት ሄደሽ ትጠይቂያቸዋለሽ። እንደዚህ ይሻላል? አዎ እንደዛ ይሻላል። እንደውም ሰሞኑን ግን ከዚህ በኋላ እዛ ነው እየተመሩሽ። እሺ ሄሎ፣ እንዴት ነሽ? አለሁ እግዚአብሔር ይመስገን። አሪፍ ነው። አንቺ ጋርስ? እኔ ጋርም ጥሩ ነው። አንድ ነገር ልነግርሽ ነበር የደወልኩት። ምንድን ነው? ንገሪኝ። እማዬን ትንሽ አሟታል። ምን ሆነች? ታውቂ አልፎ አልፎ እንደሚያማት። በጣም ነው እንዲያመማት? አዎ በጣም አሟታል። እና ሐኪም ቤት አልወሰዳችኋትም? ወስደናት ነበር። ሕክምናው ግን ብዙ ብር ነው የጠየቁት። ስንት ነው የጠየቋችሁ? ኧረ እህቴ እንደምታስበው ቀላል አይደለም። በዛ ላይ ደግሞ ሐኪሞቹ ደህና ቦታ ሄዳ እንድትታከም ነግረውናል። እሺ በቃ አትጨነቂ። እኔ ከየትም ብዬ ፈላልጌ እልካለሁ። እሺ እህቴ ላስጨንቅሽ ፈልጌ አይደለም። ሌላም ደውልለት ሰው የለም ለዛ ነው። አይ ችግር የለውም። እሺ እናቴ። እሺ በቃ እሺ
እኔ የምልሽ ወደ ነገር ልጠይቅሽ ነበር። ምንድን ነው? ሴቶችንና ወንዶችን የሚያገናኛቸው ግን ምንድን ነው? ደላላ ነው። በመሀላቸው እኮ ደላላ አለ። አታውቂም እንዴ? ነው እንዴ? ነው አታውቂም እንዴ? አይ አላውቅም። የት ነው የሚገኙት? ትምህርት ቤቱ በር ላይ አሰብስበው የሚጠብቁት ማንም መስሎሽ ነው? ሴቶቹንና ወንዶቹን እኮ ለማገናኘት ነው። ነው እንዴ? ነው ያን ፈልገሽ ነው ግን? አይ ምንም ዝም ብዬ ነው። ያው ነገሩን ሳስበው ማን ያገናኛቸዋል ብዬ ነው። እሺ በቃ አንዴ ስልክ ላውራ። ሄሎ ሄሎ። አቤት። እንዴት ነሽ? ሰላም ነው አለው። ባልሽ መሰረት ሰውየውን እነግርልሻለሁ። እሺ። እና ነገ ማታ እንድትመጪ ይፈልጋል። እሺ እመጣለሁ። አዎ በቃ ነገር ስለነገርኩት እሱ ጋር ትገናኛላችሁ። እሺ እመጣለሁ። እሺ። ቦታውን እነግርሻለሁ፣ ስልኩንም እሰጥሻለሁ። እሺ። ምን ሆነሽ ነው? ማን ይደውላልሽ? ቤተሰብ ናቸው። እና እዚህ ሆነሽ አታወሪያቸውም ነበር? የቤተሰብ ጉዳይ ነው፣ ለዛ ነው። እሺ። ርብቃ፣ አንቺ ርብቃ! ምን ሆነሽ ነው? በሀሳብ ልታገብሹ? ምንም አልሆነም፣ ዝም ብዬ ነው። ከኔ እየደበቅሽኝ መሆኑ ነው? አረ ምንም አልደበኩሽም። ግን እኮ ክላስ ውስጥ ሁሌ እንደዚሁ እንደሆንሽ ነው። ምንድን ነው የሚያሳስብሽ? አይኮ ሲሳር ደውላልኝ ማዘርን እንዳመማት ነግራኝ ነው፣ ለዛ ነው። ወይኔ ጉዴ! በጣም አመማቸው እንዴ? አዎ፣ ደግሞ ብዙ ብር ነው የተጠየቁት። ታዲያ እስካሁን ለምንድን ነው ያልነገርሽኝ? እኔ እኮ ያለኝንም ቢሆን ሰጥሽ ነበር። አይ ችግር የለውም። አሁንማ ብር የማገኝበት መንገድ አይቻልም። ማለት እንዴት? ማንም ይሰጥሽ? ምን ሆነሽ ነው? ምንም አልሆንኩም እኮ ንገሪኛ፣ ማን እንደሚሰጥሽ ይሄን መልካም ሰው ለውቀው እስኪ። አይ የባለፈው ምን ሴቶቹ ከወንዶቹ ጋር ያልችኝ እሱ ስራቸው ነው። እንዴት? ለምን? አባትሽ ከሚያክል ሰውዬ ጋር? ሰውዬ እንኳን ልጅ ነው፣ ገና ወጣት ነው። እና ቢሆንስ እንደዚህ አይነት ስራ በሌላ ነገር መንገድ ብሩን አታመጪውም ነበር እንዴ? እኔም እኮ አግዝሽ ነበረ። እሺ ፎቶ አለሽ? ፎቶውን አሳይኝ። እሺ። ምን ሆንሽ? እርግጠኛ ነሽ? እሱ ነው? እርግጠኛ ነኝ እሱ ነው። ምን ሆነሻል? ታውቂዋለሽ? ዛሬ ጓደኛነት ጋር ትሄድም እንዴ? አረ ሄዳለሁ። እንዴ ሰዓቱ ራሱ እንዴት ነው ሄደው? አንቺ ሳላየሁትም ነበር። ሄዳለሁ። እሱ ብዬ ነበር እንዳይመሽብኝ። በቃ እውነትሽ ነው፣ ሳይመሽ ይሉቅ። እሺ ለራዳሽ እዚህ ምን ታደርጊያለሽ? አንተ ራሱ እዚህ ምን ትሰራለህ? ጥያቄ መልሽልኝ። ማንን ነበር የቀጠርከው?
እሱን ደግሞ በምን ልታውቂ ቻልሽ? እንዴት አላውቅም? ጓደኛ አይደለች እንዴ? ጭራሽ ጓደኛ አንተ የጓደኛና ታመመች እያልክ እዚህ ነበር እንዴ ስትቀመጥ የነበረው? ምን አይነት ሰው ነህ? ቆይ እንደምታስቢው አይደለም። ምን ማለት ነው? አየሁት አይደል እንዴ? ከዚህ በላይ ምን ትፈልጋለህ? እሺ የታል ጓደኛክ? የታልሽ የታመመችው እናት የታለች? አረመኔ እህት አለህ እኮ እንዴት እንደዚህ ታደርጋለህ? ቆይ ላስረዳሽ። ዝም በል። ምንድን ነው የምታስረዳኝ? ዞር በልልኝ አሁን። አይ ወይ ቆይ ማታ